ለአንድ እናት ከባድ የሚባለው ነገር ልጆቿን ማጣት ነው። ይቺ እናት ግን ልጇን ብቻ ሳይሆን የምትወደውንም ባሏን ያጣቸው። ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማረገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። ፊልሙ በ2018 ለእይታ የቀረበ ፔፐርሚንት የተሰኘ ፊልም ነው። በእውነት ከእናንተ ማገኘው ፍቅርና ድጋፍ በጣም ገንቢ ከመሆኑ የተነሳ ሁሌም ደስ ብሎኝ ነው ቪዲዮ ምሰራላችሁ። አሁንም ቢሆን ሰብስክራይብ ያደረጋችሁ እኔታችሁን መደገፍ እንዳትረሱ። ፊልሙን ከመጀመራችሁ በፊት የላይክ ምልክቷን ተጫኑ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር አንድ ጸጥ ያለ ሰፈር ያሳየናል። እዚህ ጸጥ ያለ ሰፈር ውስጥ አንድ ሴት አንድ ሰውን መኪና ውስጥ እያስፈራራችው ነው። እቺ ሴት ራይሊ ትባላለች። ይህን ሰው ትንሽ ካሰቃየችው በኋላ ገደለችውና የመኪናው ኮፈን ውስጥ ከተተችው። በኋላም የጎዳና ተዳዳሪዎች የሚኖሩበት ሰፈር ስለምትኖር ወደምትኖርበት መኪናዋ ትሄዳለች። እግሯ ላይ ያለውን ቁስል ለማከም በነበራት አልኮል ቁስሏን ታጥበውና ቁስሉን ለመግጠም ወረቀት የሚጣበቅበት ስቴፕለር እሱን ነበር የተጠቀመችው። እዛም በፕላስተር ግጥም አድርጋ አሸገችው። ያን ያህል ለጤናዋ የምታስብም ሴት አትመስልም። ቁስሏን ካሻሸገች በኋላ አንድ የመጣላት ዕቃ እንዳለ ትመለከታለች። ይህም ዕቃ ወደ ኋላ ከ5 ዓመት በፊት በትዝታ ይወስዳታል። ከ5 ዓመት በፊት ራይሊ በጣም የሚያምር ህይወት ነበራት። የትም ብላ ድክም ብላ እየሰራች ቤተሰቧን ታስተዳደር ነበር። ከባሏ ክሪስ አንድ ልጅ ወልዳለች። ካርሊ ትባላለች። ክሪስ መካኒክ ነበር፣ እሷ ደግሞ የባንክ ሰራተኛ ናት። ስራዋንና ቤተሰቧን አንድ ላይ ለማስኬድ በጣም ነበር የምትደክመው። ካርሊ የ5 ዓመት ልደቷ ቀን ራይሊ አባቷ ጋር ትተዋትና ወደ ባንክ ትሄዳለች። ስራ ስለነበረባት ራይሊ ለልጇ ልደት ዕቃ ከገዛዛች በኋላ ከአንድ ከሀብታም ሴት ጋር ትጣላለች። ራይሊ አለቃዋን ታስፈቅደዋለች። በጊዜ ልሂድ፣ ዛሬ የልጄ ልደት ነው አለችው። አለቃዋ ግን እንደማይቻል ይነግራትና ከስራ አርፍዳ እንድትወጣ አስጠነቀቃት። እዛን ቀን የክሪስ ጓደኛ ክሪስ የሚሰራበት ቦታ መጥቶ በአንድ በጣም ሀብታም ማፊያ ገንዘብ እንዲሰርቁ ሊያሳምነው ይሞክራል። በአንዴ ነው የኛም የቤተሰባችንም ህይወት የሚቀየረው ይለዋል። ክሪስ በመጀመሪያ በሀሳቡ አልተስማማም ነበረ። ቆየት ብሎ ሲያስብበት ግን እንዴት የቤተሰቡን ህይወት እንደሚቀይር ማሰቡን ጀመረ። እዛም እሺ ብሎ ከጓደኛው ጋር ይስማማል። ራይሊ ስራ ቦታ ቆይታ አምሽታ ወደ ቤት ስትመጣ ለልጇ የልደት ፕሮግራም የትኞቹን ጓደኞቿ እንዳልመጡ ትመለከታለች። እናም ያቺ ሀብታሟ ሴት ቤቷ ፓርቲ አዘጋጅታ ስለነበረ ሁሉም ህጻናት ወደዛ ነበር የሄዱት። የካርሊ ወላጆች ሊያስደስቷት ስለፈለጉ በቃ እንውጣና አይስክሬም እንብላ ይሏታል። እሷም በሀሳቡ በጣም ነበር የተደሰተችው። ክሪስ ሲያስብበት ቆይቶ ሀሳቡን ስላልወደደው ይደውልና ጓደኛው ጋር ዘረፋውን ትቼዋለሁ ይለዋል። እናም ከቤተሰቡ ጋር ጥሩ ጊዜ ለማሳለፍ ወስኖ ከቤት ይወጣሉ። የሚያሳዝነው ነገር ግን የዛ ማፊያው ሰዎች ክሪስ ከጓደኞቹ ጋር ሊዘርፉት እንዳሰቡ እዳ አውጥተው እንደነበር ሰምቷል። ክሪስን ጓደኛ ይዘውት ሲያሰቃዩት ከቆዩ በኋላ ይገሉታል። ከዛም ክሪስ ድጋሚ እንዳይሳፈጠን አንድ ትምህርት ማስተማር አለብን ይላሉ። ክሪስ ከቤተሰቦቹ ጋር ጥሩ ጊዜ እያሳለፈ ነበር። ክሪስ ከልጁ ጋር አይስክሪም እየበላ ወደ መኪናው እየተመለሱ እያለ አንድ መኪና ከየት መጣ ሳይባል ክሪስና ልጁ ላይ መተኮስ ይጀምራሉ። ክሪስና ካርሊ ቅርብ ስለነበሩ ወዲያው ነበር የሞቱት። ራይሊ ከሚተኩሱት ሰዎች ራቅ ብላ ስለነበረ የተወሰነ ጥይት አገኛት እንጂ ብዙም አልተጎዳችም። ከቀናቶች በኋላ ራይሊ ሕክምና ተደርጎላት ትነቃለች። ስትነቃ አጠገቧ አንድ መርማሪ ነበረ። ስሙም ስተን ይባላል። ራይሊ ለማውራት ጥሩ ጊዜ እንዳልሆነ ቢያቅም በጉዳዩ የተወሰኑ ሰዎችን ተጠርጥረው እንደታሰሩ ይነግራታል። እናም በሰዓቱ ሽጉጥ ሲተኩሱ የነበሩትን ሰዎች እንድትለይልን እንፈልግሻለን አላት። ከቀናቶች በኋላ ራይሊ እነዚህን ሰዎች ለመለየት ትሄዳለች። እናም ወዲያው ነበረ ቤተሰቧ ላይ የተኮሱትን 3 ሰዎች ነጥላ ያወጣቻቸው። ገዳዮቹ ዲያጎ የሚባል የማፊያ አለቃ የሱ ሰዎች ናቸው። እነዚህ ሰዎች ላይ ክስ ከተመሰረተ በኋላ እዚህ መርማሪ የበላይ አለቆች መልእክት ይልኩለታል። በህይወት መኖር የምትፈልግ ከሆነ እነዚህን ሰዎች በነፃ ልቀቃቸው ይባላል። ዲዬጎ ፖሊሶች እንኳን የማይሳፈጡት በጣም አደገኛ ሰው ነው። ከተወሰኑ ቀናቶች በኋላ ራይሊ ወደዛ ቤት ትመለሳለች። ባሏም ልጇም የሉም። ፍርድ ቤት ቀርባ እነዛ ሰዎች ላይ መስከራ እነሱን ለማሳሰር በጣም ነበር የጓጓቸው። ቤት ውስጥ እቃዋን እያስተካከለች እያለ አንድ ማታውቀው ሰው ይመጣና በርከት ያለ ገንዘብ ይሰጣታል። ከዚያም ጉዳይን ተይው ይላታል።
ምክንያቱም እነዚህን ሰዎች አሸንፋለሁ ማለት ማይታሰብ ነገር ነው። በቃ ገንዘቡን ያዥና አዲስ ህይወት መስርች ይላታል። እሷም በጣም ትናደድና ገንዘቡን ከመለሰችለት በኋላ ቤቱን ለቆ እንዲወጣ ሰውየውን አስፈራራቸው። በሚያሳዝን ሁኔታ ራይሊ የባሏና የልጇ ገዳዮች እንዲታሰሩ ብትፈልግም ነፃ ይለቀቃሉ። እውነትም ዲያጎ በጣም አደገኛ ሰው ነው። ዳኛው ከዲያጎ ጠቀም ያለ ገንዘብ ተሰጥቶት ስለነበረ እሱም ሰዎቹን ነፃ ይለቃቸዋል። የራይሊ ለቅሶና ሮሮ ማንም ሊሰማት ፈቃደኛ አልነበረም። እነዚህ ሰዎች ላይ በቂ ማስረጃ የለም ብሎ ዳኛው ነፃ ይለቃቸዋል። ቤተሰቧን የገደሉት ሰዎች ነፃ ሲለቀቁ ስትመለከት ራይሊ በጣም ትናደዳለች። እናም ሰዎቹን ለመደብደብ ትነሳለች። ፖሊሶች ግን እንዴትም ይዘዋት ያስቆሟታል። ዳኛው እቺ ሴት ጤናዋ ትክክል ስላልሆነ የአእምሮ ህሙማን ሆስፒታል ትግባ ብሎ ያዛል። የአእምሮ ህሙማን ሆስፒታል እየወሰዷት እያለ ራይሊ አብረዋት የነበሩትን ሰዎች ደብድባ ታመልጣለች። ለቀናቶች ፖሊሶች ቢፈልጓትም ሊያገኟት አልቻሉም። ወይ ሀገር ጥላ ጠፍታለች፣ ካልሆነም ደግሞ ራሷን አጥፍታለች ብለው ይወስናሉ። ከተወሰነ ጊዜ በኋላ የራይሊን ባልና ልጇን የገደሉት 3 ሰዎች ሞተው ይገኛሉ። እናም ራይሊ ባሏና ልጇን ያጣችበት ቦታ ላይ ሰዎቹን ዘቅዝቃ አንጠልጥላቸዋለች። ፖሊሶችም እንደዚህ ያደርጋል ብለው የጠረጠሩት ሰው ራይሊን ነው። ፖሊሶችም ተሰብስበው ማን ሊሆን ይችላል የሚለውን ነገር ይወያዩበታል። ራይሊ የዛኔ የጠፋች እስካሁን አይተዋት አያውቁም። ራይሊ ከ5 ዓመት በፊት ስትጠፋ ከምትሰራበት ባንክ በርከት ያለ ገንዘብ ሰርቃ ነበር የጠፋችው። 5 ዓመት ሙሉ ራይሊ የተለያዩ ሀገሮች እየሄደች ድብድብ ስትለማመድ ነበረ። ባሏና ልጇ ከሞቱ ከ5 ዓመት በኋላ ራይሊ ተመልሳ ነበር የመጣችው። እናም የተለያዩ ሽጉጦች ስትገዛ የሚያሳይ ቪዲዮዎችም ፖሊሶች እያዩ ነው። ፖሊሶች ነገሮች ከዚህ የባሰ እንደሚሆን እርግጠኛ ናቸው። ቀጥሎ ራይሊ የሄደችው ዳኛው ጋር ነበር። ባሏንና የልጇን ገዳዮች ጉቦ ተቀብሎ ነፃ የለቀቀው ዳኛ ቀስ እያለች ጊዜዋን እየወሰደች ዳኛውን አሰቃየችው። እጁን በሚስማር ከጠረጴዛው ጋር ለጥፈዋለች። እንዳይጮህ ደግሞ አፉን በፕላስተር አሽጋው ነበር። ዳኛውን እስኪ በቃት ካሰቃየችው በኋላ ቦምብ ጠምዳበት ጥላው ወጣች። ብዙም ሳይቆይ የተቀመጠው ቦምብ ይፈነዳና ዳኛው ይሞታል። ብዙም ሳይቆይ ፖሊሶች ይደወልላቸውና አቃቤ ሕጉም እንደሞተ ይነገራቸዋል። አቃቤ ሕጉ ነበረ ክሱን ታዩ ብሎ ገንዘብ ሊሰጣት የመጣው። ፖሊሶች ሞቶቹን ሲገጣጥሙት ራይሊ እንደሆነች በጣም እርግጠኛ ይሆናሉ። ዲዬጎ ሰዎች ለዲዬጎ እንዲጠነቀቅ ይነግሩታል። ምክንያቱም ራይሊ ሰዎቹን እየገደለች ነው። ዲዬጎ ይህንን ሲሰማ ጠቀም ያለ ገንዘብ አሳዩአትና አታሏት ይላቸዋል። ራይሊ ቀጥሎ የምትገለውን ሰው ለማደን እየሄደች እያለ ባቡር ውስጥ አንድ ምስኪን ልጅ ተመለከተች። ልጁ አልኮል በሚጠጣው አባቱ ሁሌም የሚደበደብ ነው የሚመስለው። ይህንን ልጅ ስታየው ራይሊ ትንሽዬ ልጇ ነበር ትዝ ያለቻት። ናም ነገሮችን አይታ እንዳላየ ማለፍ አልቻለችም። አባትና ልጅ ሲወርዱ ተከትላቸው ትወርዳለች። ሰውየው ስካሩ ሳይለቀው ሌላ አልኮል ሊገዛ ሲል ራይሊ ተከትለው መታቸው። ኪስ ውስጥ መታወቂያውን ካወጣች በኋላ ስሙንና አድራሻውን ታነባለች። ዛም ሽጉጥ ይዛ አስፈራራቸው። ይሄንን ልጅ በስነስርዓት ተንከባከበው አለበለዚያ ያለህበት መጥቼ እገልሃለሁ ትለዋለች። ሰውየው በጣም ይፈራና ያለችውን እንደሚያደርግ ይነግራታል። ራይሊ ከመሄዷ በፊት የሱቁን ባለቤት ለዚህ ሰውዬ ሁለተኛ አልኮል እንዳትሸጥለት ብላ አስፈራራቸው። የሱቁን ባለቤት መኪና ተወስድበትና ብር አስቀመጠችለት። ራይሊ ቀጥታ የሄደችው ዲያጎ እጽ እየሸጠ ገንዘብ ወደሚያጠራቅምበት ቦታ ነበር። ይህ ቦታ በጣም በብዙ ሰዎች ነው የሚጠበቀው። በሩቁ ቁጭ ብላ ቦታውን ቀስ ብላ መመልከት ትጀምራለች። ወደ ውስጥ ለመግባት ቀላል ነገር አይደለም። በዚህም ምክንያት ወደ በሩ ለመጠጋት የኔ ቢጤ ትመስላለች። ባቂዎቹም ወዴት ነው የምትሄጂው? ተመለሺ ይሏታል። እሷም እንደ ናቋት ስትረዳ ፈጠን ብላ ሁለቱንም ደበደበቻቸው። ራይሊ በጣም ተፈላጊ ሰው ሆና በየዜናዎቹ ፎቶዋ እየተለጠፉ ነው። ራይሊ ወደ ውስጥ ስትገባ በጣም ብዙ ሰዎች በርከት ያለ ገንዘብ እየቆጠሩ ነበር። አንድ በአንድ እነዚህ ሰዎች ላይ መተኮስ ጀመረች። ሁሉንም በሚባል ደረጃ ሰዎቹን ገደለቻቸው። ናም አንድ ሰው በህይወት ታስቀርና ለዲያጎ መልእክት እንዲያደርስ አደረገችው። በህይወት የተረፈውም ሰው እየተንቀጠቀጠ ለዲያጎ የተፈጠረውን ነገር በጠቅላላ ይነግረዋል። ዲያጎ በጣም ነበር የተናደደው። ራይሊ የሱን ሰዎች ብቻ
ብቻ አልነበረም የገደለችው፣ እዛ ቤት ውስጥ የነበረ እያንዳንዱን ገንዘብ ሰብስባ አቃጥለዋለች። ቀስ እያለች ዲያጎን እያደከመችው እየመጣች እንደሆነ ገባው። ዲያጎ እሱ የሚደረግለትን ጥበቃ ያጠነክረዋል። ከዚያም ሰዎቹን ፀሐይ ከመግባቷ በፊት እቺን ሴት ፈልጋችሁ ማምጣት አለባችሁ ይላቸዋል። የቴሌቪዥን የዜና ፕሮግራሞች በጠቅላላ ስለ ራይሊ ነው የሚዘግቡት። አብዛኛው ሰዎች ራይሊ እያደረገች ያለችው ነገር ትክክል ነው ብሎ እያሰበ ነው ያለው። ምክንያቱም የልጅና የባሏን ደም እየተበቀለች ነው። ፖሊሶች ራይሊ የዲያጎን ሰዎች እንደገደለች መረጃ ይደርሳቸውና ወደዛ ደግሞ ይሄዳሉ። ይህ ሁሉ ሰው ገላ እንዴት በህይወት እንደተረፈች በጣም ነበር የገረማቸው። ፖሊሶች እንዳጣሩት ከሆነ ራይሊ ተመልሰው ወደዚህ የመጣችው ከ3 ወር በፊት ነው። ግን ድምጿን አጥፍታ ለ3 ወር ቁጭ ብላለች። ትደበቅበታለች ብለው ባሰቡት ቦታ በጠቅላላ ፖሊሶች ራይሊን እየፈለጉ ነው። ዲዬጎ ራይሊ እያንዳንዱን ቦታዎች እንዴት ልታውቅ እንደቻለች በጣም ግራ ገብቶታል። የተወሰነ ካሰበ በኋላ ለረጅም ጊዜ ስትከታተለው እንደነበር ያረጋግጣል። ራይሊ ቀጥሎ ሄዳ መታበላሸው ውስጡን የምናዘጋጅበትን ቦታ ነው ይላል። እናም እዛ ስትሄድ ሊይዛት ዲዬጎ ሰዎቹን በጠቅላላ ልኮ እየጠበቋት ነበር። ዛን ቀን ምሽት ራይሊ እውነትም እንደተባለው እጹ የሚዘጋጅበትን ቦታ ለማበላሸት እየተዘጋጀች ነበር። ራይሊ በሩን ከፍታ እንደገባች የሆነ ነገር ትክክል እንዳልሆነ ይገባታል። ምክንያቱም ቦታው ላይ ማንም ሰው አልነበረም። ቦታው ጸጥ ብሏል። ልክ ወደ ውስጥ እንደገባች ቦምብ አገኘች። ዲያጎ እቅዷን አውቆባት ሊገላት እንደተዘጋጀ ወዲያው ነበር ያወቀችው። እናም ክፍሉን ለቃ ለመውጣት ሞከረች። ዲያጎ ውስጥ ናት ብሎ በማሰብ ቦታውን ያፈነዳዋል። ራይሊ ግን ምንም ሳትሆን ነበር የወጣቸው። ዲያጎ ራይሊ እንደሞተች ይነገረዋል። እነዚህ ቦምቡን የጠመዱት 2 የዲያጎ ሰዎች ራይሊን ኬት መጣች ሳይሏት መታ ትገላቸዋለች። ዲዬጎ ከሰዎቹ ጋር አንድ ላይ በመሆን ራይሊ ሞታለች ብሎ ድሉን እያከበረ ነበር። ዜና ላይ ራይሊ እንዳልሞተች ሲዘገብ የሰማው። ተወሰኑ ደቂቃዎች በኋላ ዲያጎ ራይሊን እንዲገሉ የላካቸው ሰዎች መኪናቸው ይመለሳል። ጠባቂዎቹም እነሱ ስለመሰሏቸው በር ይከፍቱላቸዋል። ያላወቁት ነገር ቢኖር ራይሊ መኪና ውስጥ ነበረች። ወደ ግቢ ውስጥ ከገባች በኋላ ጋርዶቹን አንድ በአንድ ተገላቸዋለች። አንዳንዶቹ እንዴትም ብለው ሊገሏት ሞክረው ነበረ። ግን ራይሊ አቅም ባይኖራት እንኳን በጣም ብልጥ ነበረች። አመታት በጣም ደገኛ የሆኑ ስልጠናዎችን ነበር የወሰደችው። አንድ በአንድ ሁሉንም ገላ ወደ ዲያጎ እየተጠጋች ነው። ዲያጎ በጣም ፈርቶ እየጠበቃት ነበር። ራይሊ ዲያጎን ልትገለው ልክ ሽጉጥ እንደደቀነችበት አጠገቡ ሴት ልጁ ቆማ ተመለከተች። የዲያጎ ልጅ የራሷ ልጅ መስላት ፓርሊ መወዘጋገብ ትጀምራለች። አጋጣሚውን በመጠቀም ዲዬጎ የያዘችውን ሽጉጥ ሊወስድባት ይሞክራል። ይህም ብቻ አይደለም፣ ባገኘው ስለታማ ነገር ራይሊን ይወጋትና ልጁን ይዞ ይሮጣል። ራይሊ ያለ የሌላ አቅሟን በመጠቀም እንዴትም ብላ ፖሊሶች ቦታው ላይ ሳይገኙ ለማምለጥ ትሞክራለች። ራይሊ ቀጥታ የሄደችው እናት እያለች ጠላት የነበረቻት ሴት ጋ ነው። እቺ ሀብታሟ ሴት ሴት አሁን እየኖረችው ያለው ህይወት በጣም ነው የሚያስጠላው። ባሏ የተሻለ ሌላ ሴት አግኝቶ ጥሏት ሄዷል። ራይሊ እቺን ሴት ከጠረጴዛ ጋር ካሰረቻት በኋላ መድኃኒት መፈለግ ጀመረች። እቺ ሴት እየጮኸች ራይሊን እንድትፈታት ብትጠይቃትም ራይሊ ምንም አላረገችላትም። እንደታሰረች ጥላት መኪናዋን ይዛባት ትሄዳለች። በሌላ በኩል ፖሊሶች ራይሊ ስትኖርበት የነበረውን መኪና አገኙት። ቦታው በጣም ብዙ የኔ ቢጤዎች የሚኖሩበት ቦታ ነው። እነዚህ የኔ ቢጤዎች ራይሊን በጣም ነበር የሚወዷት። ፖሊሶች የኔ ቢጤዎች ስለ ራይሊ ጥሩ ነገር ሲያወሩ በጣም ይገርማቸዋል። መኪና ውስጥም የራይሊ ሽጉጦች አሉ። አንዷ ፖሊስ በጣም ብዙ መረጃዎች እያወቀች ስለነበረ ዲያጎ ጥቅማ ጥቅም ሲያገኙ የነበረው ፖሊስ ይችን ሴት ፖሊስ ይገላታል። ከዛም ለዲያጎ የደውልለትና መደበቂያ ቦታዋን ነገረው። ዲያጎ የተነገረውንም መረጃ ይዝና ሰዎቹን ማሰባሰብ ይጀምራል። እናም ቀጥታ የሄደው ወደ ራይሊ መደበቂያ ቦታ ነበር። ቦታው ላይ ሲደርሱ እዛ ጋር የሚኖሩትን የኔ ቢጤዎች በጠቅላላ ማስፈራራት ይጀምራሉ፣ ራይሊን እየፈለጉ። ራይሊ እዛው አካባቢ በሚገኝ አንድ ህንፃ ውስጥ በጣም ብዙ ደም እየፈሰሳት ራሷን ለመሳት መንገድ ላይ ነበረች። ራይሊ ሰዎች ሊገሏት እንደመጡ እና
አንድ ሰው ትጥልና ሽጉጡን ትቀበላለች። በሚቀጥለው በርከት ብለው ነበረ ወዳለችበት የገቡት። እሷም አንድ በአንድ ገደለቻቸው። ከዛም የእነሱን መነጋገሪያ ተወስድባቸውና ዲዬጎን ብትሄድ ይሻላል አለችው። እሱ በጣም ብዙ ደም እያፈሰሳት እንደሆነ እርግጠኛ ስለነበረ ወዴትም አልሄድም ይላታል። ራይሊ ለእነዚህ ጎዳና ልጆች እንደምታዝን እርግጠኛ ስለነበረ አንዷን ሕፃን ይይዝና ካለሽበት ውጪ ብሎ ያስፈራራታል። አለበለዚያ እቺ ምስኪን ልጅ እንደሚገላት ይናገራል። ራይሊ በዚህ ሰዓት ነበረ የሞተችውን የፖሊሷን ስልክ እዛው ሬሳዋ አጠገብ ያገኘችው። ስልኳን በመጠቀም ሶሻል ሚዲያ ላይ ላይቭ ትገባለች። እናም ዲዬጎና ሰዎቹ ምስኪን የኔ ቢጤዎችን እያሰቃዩ እንደሆነ ለሰዎች ማሳየት ጀመረች። የተለያዩ የቴሌቪዥን ጣቢያዎችና ዜናዎች ይህንን ቀጥታ ስርጭት እያስተላለፉ ነበር። ከዲያጎ ሰዎች ጋር አንድ ፖሊስ አብሯቸው ነበረ። እናም ፖሊስ አብሯቸው እንደሚሰራም ተናገረች። ተደብቃ ረጅም ሰዓት መቆየት እንደማትችል ስታረጋግጥ ራይሊ ከተደበቀችበት ለመውጣት ትወስናለች። ራይሊ መሳሪያዋን ጥላ ቀጥታ ወደ ዲያጎ ትሄዳለች። እናም እንዲናደድ ስለፈለገች ፊት ለፊት ራስህን አታሳይም፣ ሁሌም በሰዎች ትደበቃለህ አለችው። ዲያጎም በጣም ይናደድና ራይሊ መደብደብ ይጀምራል። ዲያጎ ራይሊን ከመግደሉ በፊት ፖሊሶች ኬት መጡ ሳይባል ቦታውን ያጥለቀልቁታል። ዲዬጎ ሲያግዘው የነበረውን ፖሊስ ካድከኝ ብሎት ሽጉጥ አውጥቶ ይተኩስበትና ይገለዋል። ከዚያም ሮጦ ለማምለጥ ይሞክራል። ራይሊ ዲዬጎ እንዲያመልጣት ስላልፈለገች ትከተለዋለች። ገኘችውና ሽጉጥ ደቀነችበት። ፖሊሶቹም እየደጋገሙ ሽጉጥሽን አውርጂ እንዳትገድዩ ይሏታል። እሷ ለሁለተኛ ጊዜ ፖሊሶችን ማመን አልፈለገችም። 5 ዓመት በፊትም እንደዚህ ነው ጉድ ያረጋችሁኝ አለች እና ምንም ሳታቅማማ ተኩሳ ዲዬጎን ገደለችው። ለዛም ሆኖ ፖሊሶች አልያዟትም። ራይሊ ከፖሊሶች አምልጣ ወደ ልጇና ወደ ባሏ መቃብር ትሄዳለች። ፖሊሶችም እሷን ፍለጋ ወደ ባሏና ወደ ልጇ መቃብር ሲሄዱ ራይሊ እዛው ተኝታ አገኟት። ራይሊ በጣም ብዙ ደም ፈሷት ስለነበረ ራሷን ስታለች። በዚህም ምክንያት ፈጠን ብሎ አምቡላንስ ሲደውሉና ሆስፒታል እንድትሄድ ያደርጓታል። ከቀናቶች በኋላ ራይሊ የሆስፒታል አልጋ ላይ ትነቃለች። እጇ በካቴና ከአልጋው ጋር ታስሮ ነበር። በር ላይም ወዴትም እንዳትሄድ ፖሊሶች እየጠበቋት ነው። አንደኛው መርማሪም ያደንቃታል። ፍትህ ማግኘት ስላልቻልሽ በገዛ እጅሽ ፍትህን አግኝተሻል፣ በጣም ጎበዝ ነሽ አላት። ከዛም አስብት የካቴናውን ቁልፍ ይሰጣትና አሏት ይሄዳል። ፊልሙ እዚህ ጋር ያበቃል። ምን ያህሎቻችሁ ናችሁ የበቀል ፊልም የምትወዱት? ፊልሙንስ እንዴት አያችሁት? በፊልሙ ዙሪያ ያላችሁን አስተያየት ኮሜንት ላይ ከመጻፍ ወደኋላ እንዳትሉ። ሁሌም እንደምላችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በጣም ነው የምወዳችሁ።